ሀና ምናሴ ልትቀበል መንገድ ላይ ቁማ እየጠበቀችው ነበረ እና ምናሴ ሲያያት እኔ ግን ሸም እያስያዝሽኝ ነው፣ ሁል ጊዜ እንደ ህፃን ልጅ እዚህ እየቆምሽ እየጠበቅሽኝ ይላታል። እሷም ውይ ይቅርታ ምናሴ፣ እውነት ሸማ ሲያዝኩ እንዴ? ሌሎቹ በመኪና ቤተሰቦቻቸው ሲወስዷቸው እኔ እዚህ ቁሜ ስጠብቅህ ጓደኞችህ እያዩ ምናልባት ትምህርት ቤት ይሳሳቁብህ ይሆን እንዴ ትለዋለች። አይ እንደዛ ማለት እንኳን አይደለም ሀና፣ ምክንያቱም እኔ ትልቅ ልጅ ነኝ ብዬ ነው። ውይ ምናሴ በጣም ይቅርታ፣ እዚህ ቁሜ ግን አዋራው ሀርል እንሄድ፣ ግን እስኪ እንዶ አንዴ ልቀፍህ፣ ባቅፍህ ደስ ይለኛል ትለዋለች። እንዴ ምን ችግር አለው ሀና፣ ናይ ቀፊኝ፣ ምን ችግር አለው እንዴ ላትና ታቅፈዋለች። ምን አለ ወንድሜ ብትሆን ትለዋለች። እንዴ መወለድ ቋንቋ ነው ሀና፣ እኔ አንቺን ከሰላም ለይቼ አይችሽ አላቅም፣ እንደ እህቴ ነው ማይሽ፣ ምንም ማሰብ አይግባሽ፣ እኔ እህቴ ነሽ፣ እንደዚህ እንዳትዪ ሁለተኛ ይላታል። እሺ ትልና እሷን መቀፍ አድርጋ ስማው ተያይዘው ወደ ቤት ይሄዳሉ። እኔ ታውቂያለሽ ሀና፣ ሁሉም ወላጆች እየመጡ ልጆቻቸውን የሚወስዱ በመኪና ነው። እኔ ግን ያው ሁልጊዜ በእግሬ ስለሆነ አንቺ ነሽ ጠብቀሽ የምትወስጂኝ እና ግን ለምን እንደዚህ ተማሪዎች ወይኔ እሱ በሰራተኛ ሄደ ምናምን ብለው ቢስቁብኝ ምንም አይመስልም። ምክንያቱም ሕፃን ልጅ አይደለሁም፣ ሁሉንም ነገር ጠንቅቄ ስለማቅ አገናዝባለሁ እና ምንም ችግር የለውም። እሺ እንደውም እናቴ መታ ከምትወስደኝ አንቺ መተሽ ብትቀበኝ ይሻለኛል ይላታል። እና እንሂድ በቃ፣ እኔ እትዬ ወደ ቤት እንድሄድ ፈቅደውልኛል እና እኔም ወደ ቤቴ ነው የሚሄደው። አምጣው ቦርሳህን ትንሽ ሊያዝልናል ልሸኝ ትለውና አብረው ቦርሳውን ተቀብላ ይሄዳሉ። ፋዘርም ሁለቱን ልጆች እያስተማሩ ነውና ሁለቱም ስም ከናያታቸው መጻፍ ስላቃታቸው ዝም ብለው ይዘውታል። እንዴ እናንተ ልጆች ምንድን ነው ይህንን ወረቀት ሙሉ ቀን ይዛችሁት ዋላችሁት? እሳ ምንድን ነው ይላሉ። እንዴ እኔ ምን ችግር አለ? እኔ ሸዋየው አሪፍ አርጌን የሰራሁት ጨርሻለሁ። እሻሴው አልጨረስክም እንዴ ይሉታል። አረ ፋዘር ጨርሻለሁ፣ ትንሽ ነው የቀረኝ ይላል። ወይኔ አንተ ግን ምን አይነት መሀይም ነህ? ምናሴው በቃ ይበቃሃል ይሉታል። እንዴ አንተ አትየኝ፣ ሊሰርቀኝ ነው እንዲህ ሌባ ይላል። እርግጥ መሀይም፣ እኔ ካንተ በልጣለሁ፣ እንዴት ሰርቀሃለሁ ይላቸዋል። እኔ አሴ አላሸነፈም እና ያ ግን ስላሸነፈ ለሱ ዳቦና ሙስ ተሰጠው። አሴው ግን ስላላሸነፍ አይሰጥህም እንግዲህ እንቁልልጭ እያሉ ፋዘርም እርሳቸውም አንድ ሙዝ ለዛኛውም ጎረምሳ አንድ ሙዝ ሰጥተው፣ እሱ ግን አይኑ ከወዳ ከወዲህ ይንከራተታል። አፉን ከፍቶ ቢያያቸው ማንም የሚሰጠው አጣ። አፉን እያጣመመ በጣም በንዴት በስሜት አብሮ መብላት ጀመረ። እሱም ግን እነሱም እሱን ለማጓጓት ሲሉ እንዴት አይነት ሙዝ ነው እያሉ ይበላሉ። እንግዲህ ይልህ የተማረና እየበላ ወድቆ አይወርቅም። ይልህ ወጥረ ብትማር ኑሮ ይህን ጊዜ ትበላ ነበር። አሳዛኝ ነህ። እሺ እንካ በልብላ የኔን ፋንታ ይልና አንድ ዳቦና አንድ ሙዝ ፋዘር ከሰጡት ላይ ይሰጠዋል። ቀስ ብለ ደግሞ ተቀበል፣ ምን ያንቀሸቅሽሃል? ይልህ በደንብ ብትማር ኑሮ እዚህ ደረጃ ባልደረስክ ነበረ። በደንብ በተማር እሺ። እዛ ፋዘርም ይልህ ልጄ እውቀት ጥሩ ነው። አየህ እኔ የሰጠውህን ሽልማት ለአሴር ባታካፍለው ኑሮ እውነት በጣም ታዘብህ ነበረ። ግን ስላካፈልከው በጣም ደስ ብሎኛል። አመሰግናለሁ። ጎበዝ ነህ። አይዞኝ። እንዴ ፋዘር እኔ ምንም ችግር የለብኝም። እንኳን ይሄንን አይደለም ቁራጭ ሲጋራ እኮ እየተከፋፈልን ነው የምንጠጣው። ምን ችግር አለው ብለው ነው እንዴ ፋዘር? ምንም ችግር የለውም። ሰው ማለት ይሄ ነው። ይኸውልህ ልጄ፣ ሰው ወንድሙን የማይወድ እኔን አይወደኝም ማለት ነው ይላል ቃሉ። እና አይዟችሁ፣ በርቱ፣ እግዚአብሔር ያሰባችሁትን ሁሉ ይፈጽምላችሁ ይላሉ ፋዘርም።
በመሀል ጆሮ ስልክ ተደወለለትና ፋዘር ልወጣ ነው ወደ ውጭ ይላል። አስፈቅዶ ስልኩን ለማንሳት ወደ ውጭ ወጣ። ፋዘርም ግራ ገባቸውና ለምንድን ነው ምን ሆኖ ነው ብለው አዩ። ምናሴም እቤት መጣና እሺ እንዴ አክስቴ እንዴት ነሽ? ደህና ነሽ ወይ? እንዴ ምናሴ አድገህ የለ እንዴ ትልቅ ልጅ ነህ የለ እንዴ ዛሬ ምን እግር ጣለሽ አክስቴ? አይ ከእናት ጋር ልቅሶ ተገናኝተን ለዛ ነው የመጣሁት። ከእናት ጋር ተገናኝተን እና እንዴት ነህ? ደህና ነህ ወይ ልጄ? አይ በቃ አሁንማ ሚስት መፈለጌ ነው። አይ አረ አክስቴ ገና እኮ ነኝ እኔ ገና ልጅ ነኝ። ትምህርቴን ተምሬ ጨርሼ ስራ ይዤ ነው ትዳር የሚይዘው። ስለዚህ እኔ አሁን አላገባም። እና እማዬ የት ሄዳ ነው? እማዬ የለችም እንዴ ይላታል። ኧረ አለች። መጣው ልብሴን ልቀይርና ልምጣ እቀይር አደርስሻለሁ ወደ ቤት ብላኝ እሺ ብዬ እሷን እየጠበቅኩ ነው። እስኪ ሂድና እያት እናትክን ቶሎ በይ በላት። እስኪ ገብታ ቀረች እኮ ቶሎ በል። እሺ በቃ አክስቴ ቻው ብሎ እሱም ቦርሳውን ይዞ እናቱን ለመጥራት ይሄዳል። እናቴ እሷም ሰው ሁሉ እንደዚህ አይነት ጎረምሳ ልጅ ያደርሳል እኔ ብቻ ነኝ እንጂ የተረገምኩት እያለች እሷም ቁጭ ብላለች። እግዚአብሔር ግን ከቅናተኛ ጓደኛ ይሰውራችሁ። እውነት የቅናተኛ ጓደኛ በጣም ነው የሚያስጠላውና የዚህ ሴትዮ ነገር እጅግ ይገርማል።